እንግዲህ ውድ ቤተሰቦቼ ዛሬ የ4000 ብር በየአይነት ልበላ ነው። በየአይነት አይደል እንዴ? እኔ በዛ ያለ ነበር የምፈልገው። ሴቶች አንድ ሊትር ውሃ አለ እንዴ? ብዬ እበለው እንብላ። ይሄን በየአይነት እንግዲህ ከሰክሰዋለሁ። ሰላም ሰላም፣ ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም። እንግዲህ ውድ ቤተሰቦቼ ዛሬ የ4000 ብር በየአይነት ልበላ ነው። እስከ መጨረሻው ድረስ ተከታተሉ። ይሄን በየአይነት እንግዲህ ከሰክሰዋለሁ። የት ነው ወዴት ነው ምናምን ካላችሁ እስከ መጨረሻው አብራችሁን ቆዩ፣ የምታዩት ይሆናል። ወደ በየአይነቱ ሰላም ዋላችሁ። እንዴት ናችሁ? በየአይነት አይደል እንዴ? እሺ እኔ በዛ ያለ ነበር የምፈልገው። አሳልፌ መጣሁ ምሳሳት። እሺ እሺ መግባት ይቻላል? የሴትና የበሬ ቄስ። እሺ ስለዚህ በቃ ያለውን ስሪልኝ። እሺ አይ ለጊዜው በየአይነት ብቻ ነው የምፈልገው። ያው አንድ 19 ምናምን ነበር የምፈልገው። ካለለሽ አንቺ ጋር ያለውን ስሪልኝ። እሺ ዋጋው ተመጣጣኝ ነው እንግዲህ፣ ኪስ አይጎዳም። እንዳንጎዳዳ ኢትዮጵያውያን እንተባበር። እሺ በቃ እሺ፣ መቋጠሪያም እያለው በቃ እሺ ስሪ። እንግዲህ እንቅመሰውና ሌላ ጊዜ ደግሞ እንመጣለን። እሺ አይነቱ ይሄን ይመስላል። ቆንጆ ትኩስ ነው ደግሞ። አዎ ቆንጆ ነው። ያው ፍሬሽ ነው የምንሰራው። አይ ደስ ይላል። ቃሪዋን ጎመድ እያደረጉ ጠቀስ እንደዚህ እያደረግሽ ያለውን ቢያንስ አንቺ ጋር የተወሰነው ካለ 10 ሚኖር 8 ሚኖር ከሞላም ደግሞ ከዚው ካልሞላም ችግር የለውም። ይኸውልሽ አንሷ በዛ ብለሽ ወጥ እንዳታሳንሽ ጨመር አድርገሽ ትርፍርፍ አድርገሽ። እኔ በነገራችን እኔ ምግብ ቤት ስራ ነበር አዛኝታል 6 ኪሎ። ከዛ መጀመሪያ ማለት ነው ወጡን አበዛው፣ ከዛ እንጀራ ሲጨምር መጨረሻ ከስሬ ነው ወጣው እንዳከስሬ። እሺ በቃ ቋጥሪ። አንዴ የስራ ስልክ ነው። እሺ ይኸው አዎ ፌስታንዶ ቀረ። ያገር አይደርበቀው አለች ታተይ። በቃ አሁን አንቺ እዚህ ያለውን ቋጥሬ፣ እኔ ደግሞ ሌላ ቦታ መጨመር ስላለበት ፈለግ አድርጌ ቋጥሬ ልምጣሽ። እሺ አዎ ቆንጆ አድርገሽ ባላፊነት ይሄው ቋጣጥሬው እንመጣለን። እሺ እናቴ እንመጣለን። አይ ደህና ደርበብ ያልሽ ነሽ። መጣሁ እንግዲህ ውድ ቤተሰቦቼ እንደምትመለከቱት ቅድም አሳይተናችኋል። አሁን ደግሞ ሌላ ቦታ ነው ያለነውና እንደዚህ አይነት በየአይነት እንግዲህ በየአይነት በነገራችሁ ምራቃችሁ እንዳላስወጣችሁ እንጀራ የሚናፍቃችሁ ብዙዎች አላችሁና ይኸው የሰው ስለሆነ ነው እንጂ ከድንቿ ጎረስ ስላደረግ ነበር ደግሞ የስዋቅ እያዩ እየተቆለጨለችኝ። ለማንኛውም በስንት ብር የሚገኝ ይመስላችኋል? እዚሁ ሀያት 49 አካባቢ ነው ያለነው። ለማንኛውም እንግዲህ ይሄን በየአይነት እንዲሰብስበን ወዴት እንደምንሄድ ደግሞ እስከ መጨረሻው ድረስ ተከታተሉን። እንደየአቅማችሁ እንደየኪሳችሁ ሁሉም አለ፣ እግዚአብሔር ይመስገን። ስለዚህ እንብላ። እንግዲህ ውድ ቤተሰቦቼ ምግቡን አዘዘናል። ምግቡን ደግሞ መያዣ ወደ ምንፈልግበት ቦታ ለማድረስ ይኸው ዘንቢል ያስፈልጋል። ምግቡን ቋጥራ እስከምጨርስ ይኸው ዘንቢል ፍለጋ እየሄድኩ ነው። እስከዛ ቋጥረሽ ጠብቂኝ ብያታለሁ። አሁን ላይ ፌስታል ስለተከለከለ ዘንቢላችንን እንገዛና እናድላለን። ሰላም ነው።
እንዴት ነሽ? ከፍ ያለ ምግብ እንደሆነ አሉ። ይቅርታ አንቺ ብዬ ጠንከር ያለው ይሄ ብዙ የሚይዘውስ ብዙ ደህናው ይሄ ነው መጨረሻው ነው። አስተያየት ያርጉልኝ እስኪ። ያቺ የሰሊኗ የለች ማለት ይሄው እናቴ ሰላም ይዋሉ። ዘንቢል አለች ዘንቢል ላትርፍ 300 ብር አለ የገዛሁት 350 በ350 በቃ እግዚአብሔር ይስጥልን። እንግዲህ ውድ ቤተሰቦቼ ይኸው አንደኛው ምግብ ተቀብለን ወተን ወይ ፀሐይ እንዳይመስላችሁ በስመ አብ ወልድ። አሁን ወደ ሌላኛው ምግብ እየሄድን ነው። ተከተሉን ቤቶች። በዛው ጠፋና እንዴት ነው? ኧረ በስመ አብ በይ። ፀሐዩ በእናትሽ እንዴት ጥለን እንሄዳለን? እሺ ሂሳብ እንተሳሰብ። እሺ ላርገዋ ገንዘቤ ስለሆነ እንግዲህ ውድ ቤተሰቦች ይኸው ዘንቢላችን ገዝተን እዛ ያለን ምግብ ጨርሰን መተን እዚህም ደግሞ ነበረን እሱን አሰባስበን እንግዲህ ወደምንፈልገው ቦታ ልንሄድ ነው። እስከ መጨረሻው ድረስ አሁንም ተከታተሉ፣ ትወዱታላችሁ። ይሄን ሁሉ ቁጭ ብዬ መንገድ ላይ መብላት ነው መብላት። እስማ ወልድ አስባችሁታል? ብዙ እኮ ነው። እሺ 1 2 3 4 5 6 7 8 9 10 11 12 14 ስለነበረን ቆይታ እናመሰግናለን። ይሙላ ይትረፍ። እንግዲህ ሁሌም በሰፊው ስጪ፣ እግዚአብሔር ያክብርልን። አሜን። ሌላ ጊዜ ምን እንመጣለን። አሜን። አዎ ደንበኛ እንድትሆኑ ነው። ደንበኛ ክቡር ነው። እንግዲህ እንሆናለን። እውነት ነው። እንሆናለን። የኔ ደርባባ ደርበብ ያልሽ እመቤት ነሽ። እውነት ደርበብ እንዳልሽ ኑሪ፣ ክፉ አይንካሽ። በይ ቻው። አከከከከ እኔና ልጄ እንግዲህ እንሸከም ነው። አይዞህ ቻው በይ። ደህና ወይ። እንግዲህ ውድ ቤተሰቦቻችን አሁን ምግባችንን ጥንቅቅ አድርገን ጨርሰን ወደ ውሃ መግዛት እንሄዳለን። 1 ሊትር ውሃ አለ እንዴ? እሺ ስንት ፍሬ መሰለሽ የምፈልገው? 19 ፍሬ። ስንት ነው አሁን ይሄ እንትን ይሄኛው? 5 6 7 8 9 10 11 12 13 14 15 16 17 18 አንድ ፍሬ ያለሽ 18 ሞላ። በቃ 19 ሞልቷል። እሺ 4000 ብር ላይ እንግዲህ እንዳያችሁት ብዙ ነገር አከናውነናል። 1 2 3 4 10 20 30 40 50 450 ብር ነው። ምግቡም ተገዝቷል፣ ሁሉም ነገር ተገዝቷል። 450 ብር ትርፍ አለ። 450 ብር በቀሩ እንዝናናበታለን። እንግዲህ ለማንኛውም እስከ መጨረሻው ድረስ አብራችሁን ቆዩ። ወደ መብላት ነው። እንበላለን፣ እናጠናቀቃለን። ቁጭ ብዬ እበለው። ውይ አድራሽ የለም በድንግል ይቆጥረው እንጂ ውድ ቤተሰቦች እስካሁን ሳሳያችሁ የነበረው ውጭ ሀገር በገብርኤል ስም 4000 ብር ልካ ለተለያዩ ወገኖቼ ለ19 ሰው እንድታበይልኝ ብላ በእያንዳንዱ ነገር የሰው ነገር ስለሆነ ከመጀመሪያው ጀምሮ እያሳያችሁ ነበር። አሁን እንግዲህ ውሃውም 19 ነው፣ ምግቡም 19 ነው፣ በስሙ ነው። እየዞርኩኝ ስለ ቅዱስ ገብርኤል እያልኩ እዘክራቸዋለሁ። እሷ በላከችው ብር ነው እንጂ እኔ በ4000 ብር ብቻዬን በየአይነት አልበላም። የምታስቡት እኔ ድንች ነው የምወድ፣ ድንች ደግሞ በ100 ብር ብበላ ይበቃኛል። ስለዚህ ወገኖቻችሁ የተራቡ ወገኖቻችሁ ሲበሉ ከራሳችሁ በላይ ነው። አሁን እንደዚህ አይነት ነገር ያስደስተኛል። ምክንያቱም ሰው እርቦት ወይ ውሃ ጠምቶት ያችን ውሃ ጥጥት አድርጎ እግዚአብሔር ይስጥልኝ ብለው ፊቱ ወዛ ሲል እሱን ደስታ እንደማየት የሚያስደስት ነገር የለም። እነሱ በልተው ሲጠግቡልኝ ልክ እኔ እንደበለውና እኔ እንደጠገብኩ ነው የምቆጥረው። ለማንኛውም የሰጠችውም እግዚአብሔር ይባርካት፣ ወረቷን ያለምልመው። እናንተም ደግሞ እንደዚህ ወገኖቻችሁን በየመንገዱ ማብላት ከፈለጋችሁ በቀላል ነገር ማብላት ይቻላል። ያለው በገንዘቡ፣ በጉልበቱ፣ በሐሳቡ በሁሉም መተጋገዝ ይቻላልና እናንተ ስትልኩልኝ ለእኔም በረከት ስለሆነ ምንም የሚጎዳይ ነገር የለም። ታሞ አልጋ ላይ መዋል በየጸበሉ መንከራተት አለና እግዚአብሔር የሰጠንን ነገር ለመልካም እንጠቀምበት። እንዘክራለን። አብራችሁን ቆዩ፣ እስከ መጨረሻው ድረስ ተከታተሉ። ሰላም ዋሉ አባባ፣ እንዴት ኖት?
ስለ ቅዱስ ገብርኤል ወደዚህ ሰላም አላችሁ ገብርኤል መላከራማ ስለ ቅዱስ ገብርኤል ስለ ቅዱስ ገብርኤል ዋስታች ስለ ቅዱስ ገብርኤል እሺ ስለ ቅዱስ ገብርኤል ዋይዛቸው እርሱስ ይዘው እንጀራ ይዘዋል እርሱስ እንግዲህ ውድ ቤተሰቦች ፀሐዩ በጣም ነው የሚያቃጥለው እንዳልኳችሁ እና ለዛ ነው ጥውልግልግ ያልኩት ለ19 ሰው 19 ውሃ 19 በየአይነት በትዕዛዛችን መሰረት አድርሰን ጨርሰናል ቢኖር ከዚህ በላይ ይቻላል ለ100 ሰው ለ200 ሰው ለ50 ሰው ማብላትም ትችላላችሁ ለማንኛውም የሰጠችውን ያበላችሁ መርቋት እግዚአብሔር ይስጥሽ በወጣው ይተካ አንድ ደቂቃም ቢሆን ወገኖችሽን አንድ ጉራሽን ብትሆን ዋጋ አላት በሰማይ ምክንያቱም እንዳልኳችሁ ይቻለም ቀሪና ለማንኛውም ከሚያስደስተኝ ስራ አንዱ ይሄ ነው እኔ ማርያምን ይሄ ነው ይሄና ወደ ቤተክርስቲያን ስትልኩኝ እንዳትሳቀቁ አሁን እሷ ድምጿን ብትሰሙት እንደዚህ ሁለት ነፍስ ሆነሽ እንዴት አድርጌ ምናምን ስትለኝ እኔ ባንዴ ነው እሺ ያልኳት ኧረ ችግር የለውም ወደ እግዚአብሔር ቤት እኮ ነው የሚሄደው በዚህ አጋጣሚ ክንዱም እንግዲህ ያው መቼም ስጋ ነው ከባለቤቴ ነው እንጂ ከኔ አልተጣላ ስለዚህ እኔ እህቱን በዚህ ሰዓት ጥሎ ቢሄድ እንደው መንገዱስ እንዴት አይደል በነገራችን ላይ ያው ቤት እያደረ አይደለም እና እሱን ሌላ ጊዜ እናወራበታለን ሽሮ አለ በርበሬ አለ ቅቤ አለ ማር አለ ዘንቢል ማር በነገራችን ላይ ውድ ቤተሰቦቼ 450 ብር ተርፏታል እሱን ብቻ ሳይሆን ዘንቢሉም ከሷ ብር ነው የተገዛው በምግቡ ስም ቢገዛ ምን እኔ የምጠቀምበት የዘንቢሉን ብር እኔ ከፍላለሁ ማለት ነው ከዘንቢሉ ብር ጋር ወደ 750 ብር ነው የተረፋት ሙዳይ ምጽዋት ውስጥ ማስገባት ይቻላል ማለት ነው አሁን እየሄድን ለማንኛውም አብረን እንሂድና እናስገባ እንግዲህ ውድ ቤተሰቦች እንዳልኳችሁ 750 ብሩን ደግሞ ወደ ሙዳይ ምጽዋት ውስጥ እናስገባዋለን ሀቅ ስለሆነ ማለት ነው 50 በወጣው ይተካ ቀኝ ሲሰጥ ግራይ ነው የሚባለው ይሄ ግን የሰው ሀቅ ስለሆነ ያ ሰው ያው ምን ደረሰ ማለት ስለማይቀር መረጃ ያስፈልጋል ቅዱስ ገብርኤል በወጣው ይተካ አብሳሪው መልአክ ሀገራችንን ሰላም ያደርግልን አለቀ ከዳን ነፃ ነኝ እኔ ዘንቢሌ ነኝ በነፃነት አሁን ተከፍሎባታል እስካሁን የሰው ስለነበረች ነው ከዚህ በኋላ ሽሮ በርበሬ ይድብሻላት አውሮፓ ሞኔት ላይ እስኪናይ የድሮ ሰው አው ነይ ለምሰለሽ ሽሮና በርበሬ ጀምሪያለሁ ሁሉም ነገር ስላለ ጣልትና ይድብሻልሽ ነይ በይ እናቴ 4000 ብር ብትይዙ ምን እንደ እኔ ሆነ የና 4000 ብር እናረጋለሁ እኔ ሆነ እናረጋለሁ ያላችሁ በነፃነት ያለ ገደብ ሐሳብ አስተያየታችሁን በኮሜንት መጻፍ ትችላላችሁ እስካሁን አብራችሁ ስለነበራችሁ እናመሰግናለን እግዚአብሔር አምላክ ያክብርልን ሀገራችን ኢትዮጵያን ሰላም ህዝባችንን ሰላም ያድርግልን ሀገራችን ይጠብቅልን ደህና ሁኑ ደህና ሰንብቱ ደህና ክረሙ ጤና ይስጥልኝ በሰፊው አውድማ ሽሮ በርበሬ ስታዝዙ በዚህ ዘንብል ወደ ቤታችሁ ይመጣል ቻው ደህና ሁኑ